በተመልካችና አድማጭ በብዙ የሚወደደው እግር ኳስ የበለጠ ውበቱ ደግሞ በጨዋታ አስተላላፊዎች በውብ ቃላት ተከሽኖ አድማጭና ተመልካች ዘንድ ሲደርስ ስሜትን ይቆነጥጣል። በቃላት የሚጫወቱ የጨዋታ አስተላላፊዎች ደግሞ ጨዋታው አይረሴ እንዲሆን ያደርጉታል። ከነዚህ መካከል አንዱ ፒተር ድሩሪ ነው። ባለቅኔ ኮሜንታተር እያሉም ያሞካሹታል። አንተነህ ሲሳይ ተጨማሪ ዘገባ አዘጋጅቷል። Good morning, how are you? Good. At Leicester last weekend, Manchester City maintained their relentless momentum. Mendy and Jesus scored. My name's Peter Drury, and I commentate on the Premier League in English from the UK. በሰከንዶች ውስጥ በተመጠኑ ቃላቶች ብዙ ነገር የሚናገር ድንቅ ገጣሚ ነው። የ90 ደቂቃ ፍልሚያን በአንድ አረፍተ ነገር ወይንም በሁለትና ሶስት ቃላቶች መግለጽን ተክኖበታል። ለየትኛውም እንግዳ ነገር ቃላቶቹ ይታዘዙለታል። ሚሊዮኖች በሚከታተሉት የእግር ኳስ ቀጥታ ስርጭት አንዳንዴ ስሙ ከተዋናዮቹ በላይ ገዝፎ ይነሳል። በ1998 የፕሪሚየር ሊጉ መሪ ኖርዊች ሲቲም ከዌምብልደን ባደረገው ጨዋታ የኮሜንታተርነት ስራውን አንድ ብሎ የጀመረው ሰው ፒተር ድሩሪ። አስቡት፣ እግር ኳስ የቀጥታ አስተላላፊዎች ባይኖሩት 22 ተጫዋቾች 90 ደቂቃ ሲሯሯጡ እነዚያው እግር ኳሶች በውብ ቃላት ባይገለጹ ነፍስ ባይዘራባቸውም በቃ ግቦቹን ግብ ጨዋታዎቹን ጨዋታ ባልሆኑ ነበር። እግር ኳስን ብቻ ማወቅ ወይንም ደግሞ ጋዜጠኛ መሆን ብቻውን የተዋጣለት ኮሜንታተር አያደርግም። እንደዚያማ ቢሆን ኖሮም የዘመናዊ እግር ኳስን ጥግ የሚረዱ ሜዳ ላይ ብቻ ሳይሆን ከዚያ ውጭ ያሉትን የሚተነትኑ ባለሙያዎች እንግሊዛዊን ሰው ባስናቁ ነበር። ይሄ ከዚህ ያልፋል። የዓለምን የፖለቲካ ሁኔታም የሀገራትን ታሪክ ጨዋታው የተደረገበት ቦታም አጋጣሚዎቹ የተፈጠሩበትን ሰከንዶች የሁነቱ ገጸ ባህሪና ሌሎች ጉዳዮችም በቅጽበት ተሰንደው ጆሮ ገብ ሆነው ቀድሞ ነገር ለሚወደደው እግር ኳስ ሌላ ሕይወት መስጠትን ይጠይቃል። ለዚህ ደግሞ የታደለው ሰው ድምፀ መረዋው ገጣሚው ከያኒው የ56 ዓመቱ ፒተር ድሩሪ ነው ቢባል ግነት አይሆንም። ሮማዎች ከፍርስራሾቻቸው ስር ተነስተዋል። ይሄ የሆነው ደግሞ በግሪኩ አምላክ ኮስታስ ማኖላስ ነው። እንዲህ ይሆናል ብሎ ያሰብ አልነበረም። የሮምን ከእንደገና መነሳት ማለቱ ነው። ግን እየሆነ ነው። ሮምን መልሶ ለማፈራረስ ባርሰሎና የቀረው 8 ደቂቃ ብቻ ነው። ግን አልተጠቀሙበትም። አሰልጣኙ ፍራንሲስኮ ወዴት እንደሚሄድ አያውቅም። ኢኔስታም ምን አይነት ስሜት ውስጥ እንዳለ አይገመትም። ብቻ ከኦሎምፐስ ተራራ የመጣው ግሪካዊ ወደ ሮም ኮረብቶች ገብቶ ተአምር ሰራ በማለት ያንን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ሮማ ባርሰሎናን በስታዲዮ ኦሎምፒኮ ድል የነሳበትን ትዕይንት የገለጸበት ነበር። በቀደመ ስልጣኔያቸው ፎኖሎጂንም ሞርፎሎጂንም የጽሑፍ ዘዴንም ለዓለም ያስተዋወቁት ግሪካውያኑም ይሆኑም በስዕል ስራቸውና በስነ ጽሑፋቸው ተአምር የሰሩት ሮማውያኑም በዚህ ልክ በአጭር አረፍተ ነገር በተዋቡ ቃላቶች ነገሮችን ስለመግለጣቸው ያጠራጥራል። ፒተር ድሩሪ በአንድ ወቅት ከዚያ አትሌቲክ ጋር በነበረው ቆይታም ቃላቶች ወዳጆቼ ናቸው፣ በዚያው ልክ ደግሞ ጠላቶቼ ናቸው ብሎ ነበር። እሱ አንድን ጨዋታ ለማስተላለፍ የሚያደርገው ዝግጅት ከሚታሰበው በላይ የተለየ ነው። ለ90 ደቂቃዎች ፈተና የሚደረግ ጥልቅ ምርምርም ዝግጅትም። ከጨዋታ አንድ ቀን በፊት ክፍሉን ዘግቶ ያነባል። ቤተሰቦቹን እንኳን ማግኘት አይፈልግም። የዝግጅቱ ደረጃ የሚጀምረው ደግሞ ለመጥራት አስቸጋሪ ስም ያላቸውን ተጫዋቾች ከጨዋታ በፊት ደውሎ ከመጠየቅ ትርጉሙን እስከ ማወቅ የደረሰ ነው። በድፍረት የሚገባበት አንዳች ነገር የለም። የኮሜንታተርነት ትልቁ ፈተና ሜዳ ውስጥ የሚፈጠሩ ተአምራቶችን በውብ ቃላት መግለጽ ብቻ አይደለም፣ ይልቁንስ በእግር ኳስ አፍቃሪ ልብ ውስጥ ታትመው እንዲቀመጡ ማድረግ እንጂ። አንዳንድ ጨዋታዎች ተጨማሪ ገለጻ ሊያስፈልጋቸው ይችላል፣ ራሳቸው ቀድሞ የተገለጡ። ተመልካችን ሰቅዝ የሚይዙ እንኳን ቢሆኑ ያለ ፒተር ድሩሪ ሙሉ አይሆኑም። አካውንታንቱ ሰው የሂሳብ እውቀቱ ቁጥሮችን ብቻ ሳይሆን ቃላቶችን ለመደመርም ለመቀነስም ጠቅሞት ይሄው ባለፉት 26 ዓመታት ከፕሪሚየር ሊግ ቲቪ እስከ ቢቲ ስፖርት፣ ከስካይ ስፖርት እስከ ኤንቢሲ እና ሌሎችም በተወዳጅነቱ ቆይቷል።